ስልኩን ሲጎረንጉር የሚጻጻፋቸው ቴክስቶች አሉ። ከዛ ማናትች ልጅ አለው የአክስቴ ልጅ ማለት ማናት ሲለው አይ እንደዚህ እንደዚህ ነው እና ያችስ ማለት ያችኛዋስ ምናምን አለው። አይ አልነገርኳትም። እንዲህ ለምን አልነግራትም? ለምን ትጎዳታለክ? አንተ ከሁለት እያማረጥክ ነው ዴሞን የምፈልገው ብሎ ሲጠይቀው ምናልባት እችኛዋ አዲሷ ካላዋጣችኝ ያችኛዋ ታዋጣኛለች፣ እሷ ካዋጣችኝ ደግሞ ያችኛዋን ተዋታለሁ፣ በምርጫ ማለት ነው። እሺ አሁን ያላችሁ ምን ላይ ነው? በቃ እያወራን አይደለም። ደወለ፣ ከ14 ጊዜ በላይ ደወለ። የመጨረሻ ቦይስ ያስቀመጠልኝ በሰላም ነው ስልክ ማታነሹ? ምን ሆነሽ ነው? ማውራት ካልፈለግሽ ንገሪ፣ መደወል አቁማለሁ። በእርግጥ አሌክስ በዚህ ልጅ የተነሳ ማለት ነው ከቤተሰብ ጋር ብዙ ደረጃ ላይ ተዳርሻለሁኝ። ብዙ እስከ ዛሬ ማለት ነው ያው 3 ዓመት ከምናምን እኔ ፋዘርን እምቢ ስላልኩት እኔ ከሱ ጋር መሆን ፈልገው ስላልኩት ማለት ነው ቂም ይዞብኝ በቃ የሆነ ተራርቀናል። ክፍተት አለ መሀላችን ከፋዘር ጋር ማለት ነው። እና አሁን ፋሚሊ ደግሞ ይህንን ነገር እንደዚህ ነው ብዬ ምናምን ብል ምን ያህል እንደሚናገሩ ምን ያህል ውስጤን እንደሚሰማው በጣም እርግጠኛ ነኝ። እነሱ መስበራ እነሱን ታያቸውና አሁን አንቺ የምትፈልግ ነገር ምንድን ነው? አጭር ማብራሪያ አለ። በእርግጥ እወደዋለሁኝ በጣም ከምንም በላይ ማለት ነው። ምክንያቱም ታመሜ አስታሞኛል፣ ለክፉ ቀን ይደርሱልኛል። እኔ ለክፉ ቀኑን ባልደርስለት እና መተው አልፈልግም። እሱ መተው አልፈልግም በታምር። እሺ እኔ ምን ላግዝ? ወደዚህ መምጣትሽ እኮ እሱ ነው ያንቺ ተቀልቅ በጣም ስለጨነቀኝ ማለት ነው። የሆነ መፍትሄ ወይ ደግሞ እሱ ከሱ ቁርጥ አድርጎልኝ የሚያስተኝ መፍትሄ ባገኝ በጣም ጥሩ ነበር። ግን ተዋለው እያልኩ መቀጠል ነው ፈልገው አልሽኛ። መቀጠል እፈልጋለሁ፣ በጣም ወደዋለሁ። ግን እንዴት አድርጌ ነው ወደ እኔ ያስችል ልጅቷን ትቶ ወደ እኔ እንዲመጣ ማድረግ የምችለው? ታሪክና አዳምጭ ደግሞ የማዳመጥ ሰዓት ይህ ሴቶች ባህል እየተቀማሙ ነው ምናምን የሚል ነገር ሰማሁ ሰሞኑ። ወንዶችን እቃ አረጋችሁን አለ ክለቢሲ ቅድበ አይሆንም እባክሽ እዛው ያጁ እየተባባላችሁ እንደ እቃ ትቀባበሉናላችሁ አይደል? ተይልኝ ልተውላት ወንድ ልጅ አሻንጉሊት ሆነ እንዴ? በቃ ማለት እቃ ሆንክ ማለት ነው። ወንድ ልጅ በጣም ነው የሚያሳፍረው። ሰዎች በህይወት ውስጥ እንዲቆዩ የሚያደርጋቸው ወይም ተፈልገህ ነው መገኘት ያለብን። እንደ ወርቅ ሰዎች ፈልገው ነው እንጂ መገኘት ያለብን። ተውልኝ ተተይልኝ ምናምን ተብላ ሴቶች ሲጣሉበት አንዳንድ ወንድ ምን ብሎ ያስባል? ምርጥ የሆነ ይመስለዋል። በቃ ወይኔ ወደ እቃ ስለሆንክ እኮ ነው ሰዎች የሚጣሉበት። አቋም ስለሌለብህ አቋም ስለሌለ አሁን እህቴ አንቺ እሷ ተታልሽ ይህ ሰውዬ ወደ አንቺ ቢመጣ ባል አይሆንሽ፣ ህይወት አይሆንሽ፣ አጋር አይሆንሽ። የሰው ልጅ አንድ ነገር ልንገራችሁ፣ በህይወታችሁ ውስጥ ፍቅረኛም በሉት ጓደኛም በሉት ማንም ይሁን ከእናንተና ከሌላ ሰው መርጦ ወደ እናንተ የመጣ እንደሆነ አበቃላችሁ። እኔ አንዲት ሴት ለምሳሌ ከአንተና ከእሷ አንተን መርጫለሁ ብላ ብትመጣ በህይወቴ ውስጥ በጭራሽ አላስገባል። ቁጭ ብዬ እንኳን ከእንደዚህ አይነት ሴት ጋር አላወራም። ለምን? ነገ ደግሞ ከኔ ጋር ሆና ከአንተና ከሱ ብላ ሌላው ጋር መሄዷ እርግጥ ስለሆነ ምርጫ ውስጥ መግባት አያስፈልግም። ህይወታችሁ ውድ እስከሆነ ድረስ ሰዎች አማራጭ ውስጥ ከተዋችሁ ከመጡ አብቅቶላችኋል። እናንተ ብቻና ብቻ ናችሁ ብለው በህይወታቸው ውስጥ ተቀብለው ከማንም ሰው ጋር ሳያወዳድሩ ከማንም ሰው ጋር ሳያፎካክሩ እናንተን በእናንተነታችሁ ለመቀበል ዝግጁ የሆነ ሰው ነው እንጂ ከአንተና ከሱ እኮ አንተ ትሻላለህ ብላ ከመጣች ወዳና አፍቅራህ እንዳይመስል ወዳጄ። ነገ ደግሞ ከአንተ የተሻለ ሲገኝ ከአንተና ከሱ እሱ ብላ ትሄዳለች። እሱም እንደዛው ነው። እየነገርኩሽ እህቴ
ሲጀመር ጥቅማ ጥቅም ነው ከአንቺ የሚፈልገው። ሌላ ሴት እያየ ያለ ከሌላ ሴት ጋር እየተጸጸፈ እያወራ እየተጀናጀነ ያለ ወንድ አይሆንሽም። በሽታ ነው የሚሆንሽ። አብዛኛው ወንድ አሁን ከጥቂት ወንዶች በስተቀር አብዛኛው ወንድ ተደራቢ ይዞ ነው የሚንቀሳቀሰው። ብታምኝም ባታምኝም 4 እና 5 ሴቶች አሉት ፍቅረኛ ብሎ የሚያወራቸው። ይኔ ፍቅር አገባሽ ያለው እያለ እያጃጃላቸው ያለ። አንቺ አንዷ መሆን ትፈልጊያለሽ? ከእሱ ጋር እኮ 4 እና 5 10 ሊኖሩ ይችላሉ። ከዛ ውስጥ ምራጭ መሆን ትፈልጊያለሽ? ከነዛ ሁሉ ጋር አወዳድሮሽ ራሱ ሚስቴ ሁኜ አንቺን መርጫለሁ ብሎ ቢመጣ የእውነት ልታገቢው ነው? አባት መሆን የሚችል ይመስልሻል ይሄ ሰው? ከሰዎች ጋር እኮ ልትጀናጀኝ ትችያለሽ። ወጣት ነሽ፣ ችግር የለም። ጫካ ውስጥ አይደለም የምትኖሪው፣ ከሰው ጋር ነው የምትኖሪው። ልትጀናጀኝ፣ ልታወሪ፣ ልትግባቢ እኮ ትችያለሽ። የተጀናጀንሽ ሁሉ እኮ ባል አይሆንም እህቴ። የተጀናጀንሽ ሁሉ እኮ የፍቅር አጋር ወይ ደግሞ የትዳር አጋር አይሆንም። ፍቅረኛሽ የሆነ ሁሉ ባልሽ ይሆናል፣ የልጆች አባት ይሆናል ማለት አይደል? ለምን 10 ዓመት በፍቅር አትቆዩ? ባልነት ሌላ ነው፣ ህይወት ነው። ያኳ የማይቀየር የስራ ዘርፍ ነው እህቴ። ስለዚህ ይህንን ሰው በሩቁ ከሆነ እያሰብሽው ያለሽው፣ ለቁም ነገር እያሰብሽው ከሆነ ያለሽው፣ እዛ ሚዛን ላይ ስታስቀምጪው በጭራሽ አይሆንም። ስለዚህ አንቺ ገንዘብ ጠይቆሻል። 25,000 ብር ትንሽ አይደለም። ገንዘብ ከጠየቀሽ ወንድ ልጅ መሮጥ ነው ያለብሽ። ሁሌ እዚህ ውስጥ ያላችሁ ሴቶች እንዳለ ገንዘብ ከጠየቀሽ ሌላ ሰው መጠየቅ አቅቶት ነው አይደለም፣ ሊከፍልሽ ስለፈለገ ነው። ስለዚህ አስቢበት። መቀጠል ፈልጋለሁ ነው ያልሽው፣ ራስሽን መሳሪያ አቀባብለሽ ራስሽ ላይ እንደመተኮስ ቁጠሪው። ከእሱ ጋር ለመቀጠል ካሰብሽ እኩል ነው እዛ ላይ። ስለዚህ እኔ ይህንን እንደ ቲፕ ልሰጥሽ እችላለሁ። አንቺ ደግሞ አስቢበት። ቤትሽ ቁጭ ብለሽ እንዴት ነው ወደየት ነው መንገድ የሚለው ቃኘት ታርጊው። አይመስልሽም? ታብታብ አድርጉ እንጂ 400 ሺህ ያስገቡት ክብሯል። አይመስልሽም? ትክክል። እንደዛ አድርጊ እሺ። እሺ አሌክስ፣ በጣም የማመሰግነው። እሺ መልካም አዳር። ወረዳችሁባት በዛ ረዘመ ምን አኒክ ጓዶች። ትዕግስት የለም እናንተ፣ ትዕግስት የለችም እናንተ ሰፈር። ትዕግስት ስምሽ ትዕግስት የሆነሽ እስቲ ነይ ኮመንት ላይ በደምብ ጻፊ። ቲጂ ስማችሁ ቲጂ የሆነ እስቲ ጻፍ። ወንድም ከሆንክ ትዕግስቱ የምትባል ጻፍ እስቲ ኮመንት ላይ ስምህን እንኳን እንየው። ስምህን እንኳን በማየት ሰው ትዕግስት በማንበብ እንኳን እንታገስ። ውረጅ፣ ጫማ መወርወር ምናምን ድንጋይ ጓዶች እንረጋጋ። ግድ የለም አሁን ቀዶ ጥገና ክፍል እናንተን ብናስገባችሁ እርግጠኛ ነኝ ጨጓራውን ቀዳችሁ ራሱ ሳትሰፉላ የምታስወጡት ይመስለኛል። ረስታችሁት። እሺ አፍቃሪዎች ይኸው ጀምሯል። ጓዶች ነግሬያችኋል ነበር። ትናንት አንድ ቀን ብንዘጋ ብዙ ሰው ተረፍርፏል። ብዙ ሰው ትሰማላችሁ ቁጭ ብላችሁ አሁን ዛሬ እንደ ጉድ። ሄሎ እኔ ከአንተ ቤት ማዋል አለብኝ ማለት ከአንተ ቤት መዋል አለብኝ ማለት ምን ልትሰሪ ነው የምትውይው? እኔ ቤት ያዟት። ሄሎ ሄሎ፣ ሰላም አሌክሱ። ጤና ይስጥልኝ ወንድሜ። አይሰማም? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየን። ሰላም ና? ሰላም ነኝ። ምን እንታዘዝ? ትንሽ የሆነ ጥያቄ ነበረኝ አትልም? አንተ በል እንጂ እኔማ እየጠበቅኩ ነው እንጂ ልበል። እንደዛ ይሻላል። አይ እንደዛ ነገር
እሺ ንገረን፣ ምንድነው? አፍቃሪ ነህ? የት ነው የያዘ? አይ በስልክ ነው ማለት በአካል ሳይሆን በቃ በስልክ ነው። ቆይ የት ተገናኛችሁ? በስልክ በሶሻል ሚዲያ ነው? ኖ ኢሞ ነው። ወንድ ልጅም በኢሞ ያፈቅራል? ሴቶቹ ነው በብዛት ያው ወረርሽኝ የያዛቸው ብዬ ነው። እሺ እንዴት ጠብሳ ነው? ጠበስካት? እንዴት ነው? እስኪ እሱን ሲቹዌሽኑን ንገረን። እንደዛ አይደለም። እንዴት መሰለ በቃ እኔ ከሀገር ከመውጣቴ በፊት በቃ ልጅቷን አውቃታለሁ። እዛ ትምህርት አብረን ነበር የምንማረው አትልም? እሺ ከዛ በቃ እንደ አጋጣሚ ስልኳም ከኔ ጋር አብሮ ነበር የገባው በቃ እና ከሀገር ውጭ ስላለው እኔም በቃ እሷን በትክክል እያወሩ በቃ በቁም ነገር እያወሩ ትጎዳኛለች የሚል ፍርሃትም አለኝ። በቃ አለረ በቃ እንትን እርግጠኛ መሆን አልቻልኩም። እሺ እና በቃ ግራ ስለገባኝ ነው ዝም ብዬ ትንሽ የጨቀጨቆ የነበረው ኮሜንት ላይ። አሁን ግልጽ አድርገው እንዴት ተግባባችሁ? እንዴት ልትግባቡ ቻላችሁ? እሱን ንገረን። አይ እዚህ ከመጣሁ ጀምሮ ደውልላት ነበረ። በቃ እናወራ ነበረ ስለ ትምህርት ምናምን ስለ ህይወት በቃ አለረል በቃ ኖርማል እናወራ ነበር። ቆይ እንዴት ተዋወቃችሁ እኮ ነው አባባሌ። ማለት ለምሳሌ የሆነን ሰው ላውቀው የሆነ መንገድ ይኖራል አይደል ወይ? ለምሳሌ መንገድ ላይ ከሆነ ተጋጭተን እቃ ጥዬባት ነው ወይ ጣልኩብሽ እንዲ ይቅርታ ምናምን ብዬ ቀና ብዬ ሳያት ምናምን ፀጉሯ ምናምን ማርኮኝ እንዴ ነው ስልክ እጅ ጽሑፍሽ ያምራል ምናምን ብዬ ስልኳን ተቀብያት ምናምን ልልህ እችላለሁ። ለምሳሌ ሶሻል ሚዲያ ላይ እንዴት ተዋወቃችሁ? እሱ እንድትነግረን። እንደዛ ሲሆን ልጅቷን ሀገር ቤት ራሱ አውቃታለሁ፣ እዛ ኢትዮጵያ ማለት ነው። አብረን የተማርነው። እሺ አብረን የተማርነው በቃ ቢያንስ እስከ ከ4 ድረስ ከ6 እስከ 8 ምናምን አብረን ተምረናል። በቃ በዛ ምክንያት በጣም እንግባባለን። በቃ እሺ በኢሞ ምን ያህል ጊዜ አወራችሁ? አሁን 1 ዓመት ሆኗል። ቢያንስ አሁን 1 ዓመት ሆኗል። ራሱን በቃ ዓመት ሆኗል። እናንተ ፍቅር ያዘ? ልጅቷም ቢያንስ በቃ ችግሩ ባይሆን እሷ ለእኔ ስሜት የላትም ምናምን ብዬ እንዳለን በቃ ልጅቷ ከምታውረው ደግሞ ከጸባይ ምናምን በቃ አላለን በቃ የሆነ በቃ ግራ ያጋባል። ምንድነው የምታወራ እሱ? እሷም በቃ እኔ አሁን ለምሳሌ አሁን እሷ ላይ ሙድ ምናምን ሲይዝባት በቃ ልጅቷ የምታውረው ነገር ሁሉ በቃ ወይ እንትን እያለች ነው ወይ ሙድ እያዘችብኝ ነው ምናምን እንዳይባል ቢያንስ እኔ አሁን እሷን እንደምወዳት ነግራትን በቃ እንደምትቀበለኝ ግን ማረጋገጫም ለራሴ አለ። እርግጠኛ ነህ? እኔ እርግጠኛ ነኝ። በምን እርግጠኛ ሆንክ አሁን እንደምትቀበል? በቃ እኔ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ? ንገረን። ቢያንስ ከኔና በቃ ለሱ አንድ ጓደኛም አለኝ ከኔ ጋር አብሮ ያደገ ማለት ነው። አብረን የምንማር የሰፈር ልጅ እሱም ያውቃል ይህን ጉዳዩ። ልጅቷ ብዙ ሰዓት ታውራለች፣ እያወሮት ነው ምናምን ትላለች። በቃ ብዙ ነገር ነው የሚነግረኝ። ልጅቷ ስለ አንተ ብዙ ታውራለች፣ ብዙ ሰዓት እንደምታወሩም ትነግረናለች ምናምን ይላል። በቪዲዮ ኮል ታወራላችሁ? እናወራለን በቪዲዮ ኮል ሁላ። እሺ አሁን ምን እንርዳኸኛ ታዲያ? ምንድን ነው ጥያቄ? አንተ ጥያቄ ምን መሰለህ? አሁን እሷ እሺ እኔን ትጎዳኛለች ወይ በኋላ ላይ ቀጥታ ትዘልቃለች ወይ መሀል መንገድ ላይ ወራጅ አለ ብላ ትወርዳለች። በቃ ልቤ ምን እንደሆነ አላውቅም። በቃ በሁለት መንገድ ተከፍሏል። በኋላ ትጎዳኛለች የሚል ፍርሃት አለኝ። ከስራ ልታሰናክለኝ ትችላለች ወይም ትዘልቃለች። በቃ በሁለት መንገድ መሀል ነው ያለው። አሁን እሷን አምጥታ ደሟን ወስደን መርምረን ብንነግር አይሻልም? ደም ከላብራቶሪ በኋላ ልትክደኝ ትችላለች። እንዴት ይህን ማን ማወቅ ይችላል? ሰው እንደሚካድ ካወቀ እኮ ግንኙነት ውስጥ አይገባም እኮ አይደለ? ማንኛውም ሰው መጎዳት አይፈልግም። ሰው ስለ ሰዎች ቀድመን የማወቅ ብቃቱ ቢኖረንማ ሁሉም ሰው ባልተጎዳ ነበር። ሁሉም ሰው ዋጋ ባልከፈለ ነበር በማይገባው ግንኙነት ውስጥ ገብቶ።
ስለዚህ ልትጎዳኝ ትችላለች አትችልም የሚለው ሳይሆን ዋናው ነጥብ አንተ ኢሞ ላይ ነው የምታውቃት ትችልች። በቃ ደውላ ስላወራች አፍቅራለች ማለት አለ። ገብቷል። እቃ እያጠበችብህ ሊሆን ይችላል። ገብቷል። ሴቶች አሁን እቃ ማጠብ ጀምረዋል። ወንድ ልጅ እኔ ልምከርህ፣ እቃ ማጠብ ጀምረዋል። ትደውልልሃለች፣ ቪዲዮ ኮልሚ ምንም ታወራለች። እሷ እቃዋን አጥባ እስክጨርስ አንተ አፍቅራኛለች በእኔ ፍቅር በቃ መደውልልኝ ሁሌ ወዳኝ ነው ብለህ ታስባለህ፣ ወይም ከልብ ወዳት ሊሆን ይችላል። እሷ ግን መደበሪያ ያርጋል። ይህን የምልህ ቃል በቃል ከራሳቸው ከሴቶች ጉዳይ አንደበት የሰማ ነው እዚሁ ቤት። እግዚአብሔርን ነው የምልህ። ምንም እኔ ፈጥሬ አይደለም እያወራሁ ያሉት እዚህ ቤት ራሳቸው በጣም ብዙ ጊዜ በተለያየ ጊዜ የገቡ ሴቶች እኔ 5 ወንዶች አሉኝ የምደውልላቸው እንደምወዳቸው ምናምን ልነግራቸው እችላለሁ፣ ግን እኔ አልወዳቸውም። እቃ ጥቤ እስክጨርስ ያወሩኛል፣ ልብስ ተኩሼ እስክጨርስ ይላሉ። ስለዚህ አንተ በኢሞ ላይ ስላወራች ብቻ ያቺ ሴት ወዳኛለች ብለህ ልብህን አምና አሳልፈ መስጠት የለብህም። በዚህ መንገድ መመሰጥ የለብህም። ያቺ ሴት በአካል አግኝተህ እች ልጅ ቁም ነገር ነው ወይ የምትፈልገው የሚለውን የልቧን የሆዷን ስታወራ ስታጫውት ቁጭ ብላችሁ ስትነጋገሩ በዛ መሀል ቀስ በቀስ ስለሷ ስታውቅ ነው እንጂ ኢሞ ላይ ሶሻል ሚዲያ ላይ ፌስቡክ ላይ ቲክቶክ ላይ የሆነ ነገር ላይ ስላወራ የሆነ ሰው እንደዚህ ያስባል ብለህ መገመት ወይም መደምደም የለብን። ዋጋ ያስከፍል። እኔም በቃ ይህም ፈርቼ ነው በቃ አምኜ ልቤን ከሰጠውም ልትጎዳኝ ትችላለች። በቃ አለደል እርግጠኛ የሆንኩበት ጉዳይ ምንም የለም። በዚህ ላይ እኮ እንዳንተ የምታወራቸው ኢሞ ላይ ብዙ ነፍ ወንዶች ይኖሯታል። ገብቶሃል? አታውቅም። አንተ ደውለህ ቻው ብለህ ስትዘጋ ሌላ ተረኛ ይደውላል። ስለዚህ ሶሻል ሚዲያ ላይ ላወቀው ሰው መግባባት የአባት ነው፣ ችግር የለውም። የባቴ ቁጡን ልታወራ እኮ ትችላለህ። አርሰናል እንደዚህ ገዛ፣ ማንቸስተር እንደዚህ ተደቆሰ ደቆሰ ምናምን እየተባባልክ የመጃጃል ወሬዎች እኮ ልታወራ ትችላለህ። ሁሉም ሰው ተደዋውሎ ሊያወራ ይችላል። ከዛ ውጭ ግን አምነህ ልብህን ሰጥተህ አፍቅሬያታለሁ፣ ህይወቴ ናት፣ ለቁም ነገር አስቤያት ሚስቴ እንድትሆን ብለህ ይሄ ውስጥ ያለውን ልቦናህን ሀሳብህን እሷ ጋር እንዲሄድ ከፈቀድክ ተበላህ ማለት ነው። በኋላ አንዴ ከተያዝክ ማንም ሰው አይታደግም። ገብቶሃል? አሁን ደግሞ በወንዶች ጥቃት በዝቷል። አሁን ሰሞኑ በጣም ብዙ አፍቃሪ ወንዶች እየተፈለፈሉ ነው። ከእነሱ አንዱ እንዳትሆን ተጠንቀቅ፣ ተጠንቀቅ። እሺ በቃ እሺ። ኢሞ ጓዶች፣ የወንዶች ጉዳይ አባላት፣ እኔ ለእናንተ ተገን ለዘመድማ ቅድሚያ ነው የምሰጠው። ተው ኢሞ እና እሱን ተው እያለን ጭራሽ እናንተ ጋር ይብሳል እንደ ኢሞ ላይ መጃጃል። ወንድ ልጅ ልብን አሳልፈ ከሰጠ ተበላ፣ ጉድ ነው የሚፈላል። ሴት ልጅ እንኳን ተጎድታም እንደገና እንትን ካለች ታገገማለች፣ ጊዜ ነው የሚያስፈልጋል። ወንድ ልጅ አንተ ከወደቅ ማንም አይሰማ፣ ማንም አያዝንልህ፣ ትፈጠፈጣለህ፣ የሚረዳህ ራሱ የለም። ገብቷል? ወደፊት እንኳን ሌላ ገርል ፍሬንድ ሊያዝ ብለህ ተጎድቻለሁ ብለህ ስለ በፊት ጉዳት እንኳን ብታወራ እንደ ደካማ ጎን ነው የምትቆጥረው። ደካማ ነው ግን ልፍስፍስ እንደሆንክ እሷን በቀላሉ ልሰብር እንደምትችል ነው የምታስበው። ልብህን ጠብቅ ጓድ። በወንድ ልጅ ሲሆን በጣም ይጠነክራል። ወንድ ልጅ የማይጎዳ የሚመስላችሁ ብዙ ሴቶች አሉ እዚህ ውስጥ። አንድ ወንድ ልጅ ግን የሚጎዳ የለም። የሚጫወቱ ወንዶችን አለ እያልኳቸው፣ የእውነት ያፈቀሩ ወንዶች የእውነት ነው የሚጎዱት። በሴት ምክንያት ያበዱ ሰው ወንዶች አይታችሁ ሰምታችሁ አታውቁም? ያበዱ ማለት በቃ ጭንቅላታቸው ይለቀቃል፣ ጎዳና ይወጡ፣ የሐኪም ቤት የእብድ ቤት የገቡ አውቃለሁ። አየሽ፣ ወንድ ልጅ ሲጎዳ እዚህ ድረስ ነው፣ እስከ ማበድ ሊደርስ የእውነት ካፈቀረ ነው። ይሄ የሚላላጡትን ምናምን ግዢ እነሱ ታያቸው፣ እነሱ አፍቃሪ ያሉ ትክክለኛ ሪል ወንድ ልቡን የእውነት አፈቀርኳት ላላት ሴት የሰጠ እስከ ሞት ድረስ ራሱን ሁላ እስከ መካድ ድረስ ይደርስ። ስለዚህ ወንድ ልጅ አስብበት። በወንድ ልጅ ሲመጣ ጉዳቱ በጣም የከፋ ነው። ለሴቶች ልባቸው ተሰበረ፣ ያለቅሳሉ፣ ችግራቸውን ይናገራሉ፣ ይወጣላቸዋል፣ ይረሷል።
ወንድ ግን አይረሳም። ሄሎ ጤና ይስጥልኝ አሌክስ፣ እንዴት ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ናችሁ? ሰላም ነው። ምን እንታዘዝ? አይ እኔ እንኳን አፍቃሪም ተፈቃሪም አይደለሁም። ያው እዚህ ቦታ ብዙ ጊዜ ቁጭ ብዬ እሰማለሁ እና አዎ ያው መካሪም አይደለሁም፣ ግን ዝም ብዬ ሰፖርት ለማድረግ ነው ሴቶቹን። ለምን በአሁኑ ዘመን ለምን እንደሚታለሉ አላውቅም። አሁን ከልጁ በፊት የነበረች ልጅ ስሰማት ነበረ እና ብሬን ሰጥቼ ወድጄ ሌላ ሰው ወዶ ካዝኔ ነግሮኝ ምናምን ብላ ስታወራ ነበር እና ሌሎቹም እንደሱ አይነት ሴቶች ብዙ እዚህ አንተ ጋር መጥተው ሲያወሩ አንተ ደግሞ ሰፖርት ስታደርጋቸው ስትመክራቸው ሰማለሁ እና በጣም ደስ ይላል። አይዶኖ በአሁኑ ጊዜ ለምን ሴቶች ሴት መሆኗ ብቻ በቂ አለመሆኑ ለምን እንደሆነ አንዳንዴ ሰፕራይዝ ያደርገኛል። ሳይሰጡም አላችሁ አለክ እየሰማሁሽ ነው። እየሰማሁሽ ነው። ይሰማል? ይሰማል። እየሰማሁሽ ነው። ተቋረጠ እንዴ ጓዶች? ታፕ ይሰማል አሌክስ? ይሰማኛል። እኔ እየተሰማኝ ነው። በደንብ ጎተታችኋት። ምንድን ነው ጸሎት የሚያደርግ ሰው አለ? እንዲ ግራ ይሰማል። እሺ ይሰማል። እና ለምን ሴቶች ሴት መሆናቸው ብቻ በቂ እንዳልሆነላቸው በጣም ይገርመኛል። እስፔሻሊ በጣም ራሳቸውን ችለው እንደዚህ እየደከሙ እየሰሩ ከሀገር ወጥተው ቤተሰብ ጥለው የሀገራቸውን ፍቅር ጥለው ሲመጡ በመጀመሪያ የሆነ ህይወታቸውን ለመቀየር ነው። እርግጠኝነት ማንም ሰው ህይወታቸው ሳይገባ ሴት መሆኗን እና ከዛ በቀጥሎ ደግሞ ቤተሰቤ ያንን ከመጀመሪያ ለምን ማሰብ እንዳቃታቸው በጣም ይገርመኛል። መጀመሪያ ራሳቸውን ሲያስቡ ነው ወደ ፍቅር ሰው ትክክለኛ ፍቅር ከሆነ ማፍቀር ጥሩ ነው፣ ደስ ይላል። ግን ትክክለኛ ፍቅር ደግሞ አንድ ሰው በጣም እየተጎዳ አንድ ሰው ደግሞ ቁጭ ብሎ እየበላ አይደለም። ትክክለኛው ፍቅር እንደገና ደግሞ ስለሰጡ አይደለም የሚወደዱት። አንድ ሰው አንድ ቤት በትዳር ላይ ሲኖር እዛን ጊዜ እየሰጠችም እየተሰጠችም ብትኖር የሆነ ያስኬዳል። ግን በአመትም በሁለት አመት የማታገኘው ወንድ በስልክ አውቃ በስልክ ተነጋግራ እስከ ዲፕ ፍቅር ውስጥ መግባት፣ እስከ ራሷን አሳልፋ መስጠት፣ እስከ ገንዘቧን መስጠት፣ ሴትነቷ ብቻ በቂ ነው፣ ሴትነቷ ብቻ ውበት ነው ብዬ ነው የማስበው። ላክ እየሰሙ ላሉ ሴቶች ሴትነታቸውን ብቻ ለምን ውበት እንደማያደርጉት በጣም ነው የሚገርመኝ። ማለት በቃ በጣም ነው የማዝነው። ስፔሻሊ አረብ ሀገር ያሉ ሴቶች በብዛት ማለት ነው በጣም ነው የሚያሳዝኑኝ። እውነት በጣም ነው የማዝነው። ለምንድን ነው ራሳቸውን ያናል ፈርዘር የሚሄዱት? ለወንድ ጊዜያቸውን ሰጥተው መማር ቢፈልጉ ኦንላይን ላይ በነፃ የሚማሩት ነገር ብዙ ነገር አለ። ለስራም ቢፈልጉ ደግሞ በስራም የተነሳ የሚያወሩበት ጭንቅላታቸው ብዙ ነገር አለ። ለምን ላላዩት ሰው ከኮምፒውተር ጀርባ ላይ ሆነው ብቻቸውን ራሳቸውን ደቁሰው ልክ ላልሆነ ነገር ራሳቸው ፍቅር ውስጥ ገብተው ለምን ራሳቸውን አሬስመንት ውስጥ እንደሚከቱ በጣም ነው የሚገርመኝ። እና አትሸወዱ። በጭራሽ ተራርቆ ላለ ሰው ፍቅር ይዘት ይሆናል ማለት ውሸት ነው። ከተፈለግሽ ደግሞ ሴት መሆንሽ ብቻ በቂ ነው፣ ስለተፈለግሽ ማለት ነው። ኤኒዌይስ ታይም እንዳልወስድብህ አሌክስዬ፣ በጣም ጎበዝ ነህ። በጣም ደስ ይላል። በግልጽነት ሰው ልጅ መምከር በጣም ደስ ይላል። ከምድር በታች ያለው ከእግዚአብሔር ቀጥሎ ሰውና ሰው ብቻ ነው ምድር ላይ ያለው። በአሁኑ ሰዓት ግን የምናየው የሰውና ሰውነት ቀርቶ የጥቅምና የፍቅር ሰዓት እንኳን አይደለም። ያ ነገር ጠፍቷል። ደግሞ ሴት ልጅ በመሰረቱ ስትወደድ ስትፈቀር ወይ ደግሞ ኦቤስሊ እንደ ጊፍትም ተጀምሩ ተብሎ በእንደዛ ነው የምናውቀው። የአሁኑ ሴቶች ግን እየሰጣችሁ እያረጋችሁ እንፈቀር እንወደድ ብላችሁ የምትኮንሲ ላይፋችሁን ወደዛ የምትከቱት ከሆነ 100% አይሆንም እና አትሸወዱ። ለሁሉም ጊዜ ያለው ታይም አለው። ወደ ራሳችሁ ነገር ኮንሰንትሬት አድርጉ። የራሳችሁን ነገር ጠብቁ። ቤታችሁን ጠብቁ። ሰውነታችሁን ጠብቁ። የምትበሉትን ጠብቁ።
ተከባበሩ። በተረፈ ግን አውጥታችሁ የምታደርጉለት ሰው ሪሌሽንሺፕ አይሆንም እና ራሳችሁን ጠብቁ። ቴንኪዩ አሌክስ የኦፖርቹኒቲውን ስለሰጠኝ። እሺ በጣም ነው የማመሰግነው። ጋሽ ትዕግስቱ አሁንም አልመጣም። እኔ እኮ ገና 2 ሰከንድ እንኳን ሰው ሳይቆይ ጫማ የምትወረውሩት ነገር ትንሽ አስጊ ነው፣ አስጊ ነው በጣም። ሄሎ እሺ፣ ወደ ኮማ ክፍል አስገባል። ገና ከመግባታ ልሳኗን ዘግ ቆለፏት። እዚህ ጋር ቆለፏት። አትቆልፉ እስኪ በር አካባቢ ይናገሩ። ሄሎ ሄሎ። እሺ ዝምታ ወርቅ ነው። የተጎዱት ናቸው። አሌክስ አይ ላቭ ዩ። አይ ላቭ ዩ ስትይ እንግሊዝኛ ማንበብ አልችልም ይመስለኛል። ሄሎ 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 አሌክስ ጤና ይስጥልኝ። አብረ ይስጥልን። ሰላም ነው? ሰላም ነኝ። እንኳን ደህና መጣሽ። ይቅርታ ስልኬ እንዳስቀመጥክ ትቼ ነው። እሺ ምን እንታዘዝ? አይ ለቅሶ ምን አለ መሰለህ፣ በውስጥ ነበር ማውራት እንፈልገው። ምን አልሽ? ታግዘኝ ትችላለህ? በውስጥ ነው ማውራት እንፈልገው። በውስጥ አላወራም እኮ ስራ ነኝ። በቃ ከዚህ ውጭ ስራ ነኝ። እዚህ የምመጣው እኮ ያው በቃ ምንም አሁን ስራ አልሰራም፣ ስልክም አላነሳም። ማንም ቢደውል ከእናንተ ጋር ብቻ ነው። እዚህ ጋር ብትነግሪኝ የተሻለ። ከብድሻል በጣም። እሺ እሺ፣ አመሰግናለሁ። አመሰግናለሁ። በውስጥማ አሁን ራሱ ያለውን መልእክት ልመልስ ብል አንድ ሳምንት ራሱ አይበቃኝ። እዚህ ጋር መጥቼ በውስጥም ካወራውማ እንዴት ይሆናል? በቃ ሄሎ። አቤት አሌክስ፣ እንዴት አመሽ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ሰላም ቆይ። ሰላም ነው? ሰላም ነን። ምን እንታዘዝ? እኔ ታብታባ አንድ እንድትመክረኝም ፈልጋለሁ፣ በወንድምነትም እስኪ ትንሽ የማውራ ታሪክ አለኝ ማለት ነው። አፍቃሪ ነሽ? አዎ አፍቃሪ ነኝ። እሺ የት ነው እና እኔ ኳተር ነኝ ያለሁት። መጀመሪያ ጊዜ የስራ ቦታ ዱባይ ነበረ። ዱባይ በምሰራ ሰዓት እንደዚህ መንፈሳዊ ነገሮች በምንማማርበት በእመቤታችን ማህበር ላይ ለእኔ ዘመድ የሆነ ወንድም ያለና የእሱ ጓደኛ አለ። እሱ ይሆንሻል፣ እሱን አፍቅሪው፣ እሱ ጥሩ ልጅ ነው ምናምን የቤተ ክርስቲያን ልጅ ነው ቲለኝ። እኔ በቤተ ክርስቲያን ነበረ ማግባት የምፈልገውና ከዚያ ታየው ልጁ ወደ ማህበር መጥቶት ያገለግል በጣም ጎበዝ። እንደዛ ባዩ ማን ነው? አፍቅሪው ባዩ ያለሽ ማን ነው? የእኔ የአጎቴ ልጅ ነው። እሺ ከዚያ አብረን እያገለገልን እያለ እኔ ባህሪውን እያየሁት ምናምን ይሄ ጥሩ ልጅ ነው፣ በጣም መልካም ልጅ ነው፣ በቃ የቤተ ክርስቲያን ልጅ ነው ምናምን ነው እና በቃ ጸሎት አድርገህ ሱባኤ ገብተህ ምናምን እቀበልሃለሁ አልኩት። ከዚያ ተቀበልኩት። በንስሐ አባታችን ምናምን ሄዶ ያለውን ነገር ጨርሶ ምናምን ለንስሐ አባት አሳውቀን ምናምን እሺ አልኩት። እሺ ብዬው ፍቅር ጀምረን ያው መንፈሳዊ ነገሮችን እየተማማርን እኔም ስደት ሆኜ እሱም በሀገሩ ሆኖ እየተማማርን እያለ በዚያ መካከል ትልቅ ነገር ተፈጠረ። እኔ ልጁን በአካል አላውቀውም። እንደዚህ በቃ እግዚአብሔርን ፈራ ነው የሚፈራ ሰው ነው ስለተባልኩ ብቻ ነው እንጂ በአካል አላውቀውም። እና በመካከል ቴሌግራም ላይ በእሱ ስልክ እኔ ከፈትኩ፣ ስልኩን ሰጥቶ የከፈትኩልህና የሆነች ልጅ ታወራኛለች። እህቱ ናት ምኑ ናት እያልኩ
ዝም ብዬ ማውራት ጀመርኩ። የእሱን ቃል እኔ ጋር የሚጠቀመውን ቃል ተጠቅሜ እሷን ማውራት ጀመርኩ። እሱን አስመስዬ ማለት ነው በጽሁፍ። ከዚያ ታወራት የኔ ማር የኔ ፍቅር ምናምን ማለት ጀመረች። አይ እህት እኔ እጮኛው ነኝ፣ ምናልባት ያለ ነገር ካለ ንገሪኝ፣ አንቺም ሴት ልጅ ነሽ ብዬ እንትን ትላት። ኧረ እኔ እኮ እንደዚህ እንደዚህ ነው፣ እኔም እጮኛው ነኝ አለችኝ። ከዚያ በጣም ልቤ ተሰበረ። እጮኛው ነኝ ብላ ብዙ ነገር አወራች። ከዚያ ማለት ነው በእውነት በጣም አምኜው በጣም ወድጄው ነበረ። ከዚያ በቃ ምንም በስደት ላይ በጣም በቃ ውስጤ በጣም አልቻለም። በቃ ልቤ በጣም ተሰበረ ማለት ነው። ግን አላውቀውም በአካል ግን በጣም ስላመንኩትና በጣም ስለወደድኩት እውነተኛ በቃ አፍቃሪ ነው ብዬ ነው ልቤ የተሰበረው ማለት ነው። እና በዚያን መካከል በቃ ያለው ነገር ታወቀ። ልጅቷ የምታወራኝን እንዳለ ወደ እሱ ላኩለት፣ ወደ ንስሐ አባታችን ደግሞ ላከው። ከዚያ በቃ በየትም ብሎ በየት አልፈልግህም ብዬው ነበር። አልፈልግህም በቃ ብዬው እንደዚያ ተሳስቶ ምናምን በንስሐ አባት በኩል በቃ ይቅርታ ታድርግልኝ ብሎ 1 ወር ያህል በቃ አልቅሶ አልቅሶ ከዚህ የንስሐ አባት ደግሞ ምን አሉ፣ ይቅርታ አድርጊ ወንድ ልጅ ነው፣ ወንድ ልጅ ይሳሳታል፣ ደግሞ እሱ አይደለም የተሳሳተው እሷ ናት ያሳሳተችው ምናምን ብለው መጽሐፍ ቅዱስ ጥቅስ መጽሐፈ ምሳሌ ላይ ምናምን አወጥተው እንዲያውም አስረድተው ለእነሱ ስል ይቅርታውን ተቀበልኩት ማለት ነው። ከዚያም እንደዚሁ እያወራን እያለ እኔ ኢትዮጵያ ገባሁ። አሁንም ንስሐ አባታችን ጋር ሄድን። ትምህርት ሰጡን፣ በደንብ አድርገው ትምህርት ሰጡን ማለት ነው። ከትዳር ወደዚህ ሌላ አይነት ግንኙነት እንዳይኖረን እንዳንቀራረብ ምናምን እንደ ዘበኑ ሰዎች እንዳትሳሳሙ በየመንገዱ ምናምን ብለው ትምህርት በደንብ ሰጡን ማለት ነው። ከዚያ ትምህርት ሰጡንና ምን ያደረገ ትንሽ ቀን ቆየ ምናምን በቃ ሌላ ነገር መፈጸም አለብን ምናምን አለ። እንደዚህ አቴል በቃ ምንም ስልክም አላነሳሁለትም፣ ምንም አላልኩለትም። እኔ ተመልሼ ወደዚህ ወደ ኳተር መጣሁ ማለት ነው። ወደዚህ ወደ ኳተር ትመጣ በቃ ጭራሽ ባህሪው ተቀያየረ። በፊት እንደማውቀው አይነት አይደለም። እና እኔ ደግሞ በቃ ውስጤ በጣም አሁን ላይ ለዚህ ምክር እንድትሰጠኝ ነው እኔ ወደ አንተ የመጣሁት ማለት ነው። መፈጸም አለብን አለ። አዎ እንደዚህ አለ። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብዬ ለዚያ ነው ያፈቀርኩት። እንደዚያ ዝም ብሎ የሚንዘላዘል አይነት ወንድ ከሆነ ሞልቷል በሁሉም ቦታ ማለት ነው። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብቻ እንደዚያ አመኘ ነበረ። ያስተምረኛል፣ ይመክረኛል፣ ይገስጸኛል ብዬ ነበረ የቀረብኩት ማለት ነው። ይቅርታም ያደረኩለት ለዚያ ነበረ። ወንድ ልጅ ነው የሳሳታል ብዬ ማለት ነው። ግን አሁንም ታየው እሱ በቃ የሆነ አመል እንዳለበት ነው የተረዳሁት። ትክክለኛ አፍቃሪ እንዳልሆነ ነው የተረዳሁት ማለት ነው። ግን አሁን ላይ ደግሞ ታየው ልክ በፊት ጠዋትም ማታም ነበር የሚያወራው የሚውለው ብዙ ነገሮች። አሁን ግን ምንም ነገር ካላደርገው ራሱ የሆነ እኔ ላይ የሆነ ምክንያት በቃ እንትን ይላል ከኔ የሚርቅበት ነገር ምናምን ማለት ነው። እና ለዚህ ምክር እንድትሰጠኝ ነው እኔ ወደ አንተ የመጣሁት። እሺ ሚውት አድርጊና አዳምጪ። ሚውት አድርጊ። እሺ መፈጸም አለብናል። የሚፈጽም ይህንማ መፈጸም ነበር። አንቱት ከተያዘ ከተገኘበት ተይዞ ይቅረብ። እዚህ ብዙ ነገሮቹ አንጎሉ ራሱ መቀየር አለብን። ውስጥ የአንጎል ቀዶ ጥገና ራሱ ያስፈልጓል። እህቴ በጣም ብዙዎቻችሁ የምትሸወዱት የቤተ ክርስቲያን ልጅ ነው፣ ጥቅስ ይጠቅሳል፣ መጽሐፍ ቅዱስ ይዞ ነው ሄደው፣ ነጠላ ለብሶ ነው ሄደው፣ እንደዚህ ብሎ ነገር የለም። ሰይጣንም ጥቅስ ይጠቅሳል። እሺ እናት ያው እኔ ነኝ ያለ ጠቅሱላ ከመጽሐፍ ቅዱስ ይጠቅስልሻል። ሰይጣን ከመጽሐፍ ቅዱስ ያነባል ሌላም ልትይ ትችያለሽ። እንደዚህ የሚባል ከቶሻት ሰውን እንደዚህ አይተሽ ለቤተክርስቲያን ስለሚጸለው ስለሚያደርግ ይሄ ሰው እኮ አይጎዳኝም አይባልም። ይሄ ሰውን ጀጅ ማድረግ ያለባችሁ በኤክስተርናል ነገር አለ። አንዳንዱ እኮ ቤተክርስቲያን ሳይሄድ ራሱ በቃ ከቤተክርስቲያን የሸሸ ሰው ነው እንኳን የምትዩ ሰው ልቡ ግን ንጹህ ሰው አለ። ፈጣሪ ሁሌ ልባችንና ኩላሊታችንን ይመረምራል። እንደምታስብ ነው የሚያየው እንጂ ልብ ውስጥ ያለውን ክፋት ነው የሚያየው መጀመሪያ። ስለዚህ ሰው ባለባበስ ውጫዊ በሆነ ነገር አይቶ የሆነ መጽሐፍ
ከላይ ርዕሱን አይተሽ መደምደም አትሺ። መጽሐፉ ስለምንድን ነው የሚያወራው? ማንበብ ይጠበቅብሽ። ጥፋት አንድ፣ አንቺ አሁን ያጠፋሽው በአጎትሽ ልጅ ግፊት አፍቅሪው ስላለሽ አፈቀርሽው። ሰው ትእዛዝ ሰጡኝ አላፈቅርም። አሁን አጎትሽ ልጅ አይታመምልሽ፣ ጉዳቱን አይጎዳልሽም፣ ራስሽ ልጅ የምትጎጂው። ጥፋት ሁለት፣ ይሄ ሰውዬ ቺት አርጓል፣ ማገጠ፣ ወሰለተ ይለዋል አማርኛው ቃል ወሰለተ። ሌላም ካለ አምጡልኝ እንጠቀሟል፣ አዳዲስ ቃላት ካሉ። ይሄ ሰውዬ ማገጠ፣ ወሰለተ፣ በላይሽ ላይ ሌላ ሴት ደረበ። አሁን የማይደረብ የለም። የደረበን ወንድ ይቅርታ ልታረጊ ትሻለሽ። ንስሐ አባቶች አስታረቋችሁ፣ መልካም ነው መታረቅ። ይሄ ይቅር መባባል ገብቶሻ። በቃ ይቅር ብየዋለሁ ቂም የለም በውስጤ ምናምን ልትይ ትችል። የልብሽን ቦታ ግን መልሰሽ መስጠት ገብቶሻ። አሁን ወደ መንፈሳዊ ህይወት ከሄድን ያንን ማድረግ የሚችለው አንድ ፈጣሪ ብቻ ነው። ፍጹም ሙሉ ለሙሉ ጥፋታችንን የሚሰርዝልን ማለት ነው። እንዳልነበር ይረሳል። ሰዎች ስጋን የለበስኩ እኔ እንደ ሰው ነው ማስበው። ስጋን የለበስኩ ለበደልከኝ ይቅር ልል እችላለሁ። የበደልከኝ